እሺ ወላሂ ሀቡ ከወላ የፍቅር ታሪክ የሚጀምረው ቢያንስ በ16 ዓመቴ ነው። በጎጃም ባህል ቢያንስ በ16 ዓመትሽ ግዴታ ማግባት አለብሽ። አገባሁና የሆነ በቃ ማልወደው ማልፈልገው ሰው ጋር ተጋባሁ። ከዛ ስጋባ ጠፋሁና ያው ካለቀ በኋላ ነበር ሄዳለሽ። ቤተሰብ ነበር ሄዳለሽ። ቤተሰብ ነበር ሄዳለሽ። አይደለም ቤተሰብ አላስገደደኝም፣ ግን ይሄ የምትጨቆኙ ነገር አለ አይደለ? በቃ የግዴታ ሳልፈልግ ሌላ ውስጥ አስገባኝ ልጁ ማለት ነው። ከዛ ግዴታ ማግባት ነበረብኝ። ቤተሰብን ካልዳራችሁ ብዬ እንደውም የረበሽኩ ማለት ነው። ከዛ አገባሁኝ። በቃ በጣም ክፉ ነበር። ሰው ጋር አልገናኝም ምናምን በቃ ስቃይ ውስጥ ነው የነበርኩት። ቅናተኛ ነበር። ከዛ አንድ አመት ልክ በተጋባ ነው በአመቱ እንደምንም ብዬ አባበልኩና ወደ አረብ ሀገር ሄድኩ ማለት ነው። አሳምነሽው? አሳመንኩት። ያው በግድም ቢሆን አሳመንኩት። በቃ እንለወጣለን ምናምን እያልኩ ማለት ነው። ከዛ እንደዛ እያልኩኝ ሄድኩኝ። አረብ ሀገር ከሄድኩ በኋላ 9 ወር ሰርቼ ሀቡዬ 9 ወር ሰራውና ቤይሩት ነበር የምሰራው። የገዛልኝን ቀለበት ሞሰቤን ራሱ አላመጣሁትም። የሚገርምሽ አባቴ የገዛልኝ ስጦታ በጣም ወደው ይኸው በክፍለ ሀገር ሞሰቤን ነው። በቃ ምንም ነገር አላመጣሁም። ሁሉን ነገር እዛው ነው የተውኩት። ግን እያንዳንዷን ያወጫትን ወጪ ብር ላኩለት። የእናቴ ያላኩላት የምስኪን ቤተሰብ ልጅ ነኝ፣ ግን የእናቴ ያላኩላት መጀመሪያ የእሱን ግፍ ነው ማውጣት የፈለጉት። ከዛ ወዲያውኑ ሁሉን ነገር ላኩለት። ብሩ ምናምን ላኩና በቃ እኔ ለራሴ ሆንኩ ማለት ነው። ለራሴ ስቆይ ወደ 2 አመት ነው 3 አመት እንደቆየው ያው ታዋሪያለሽ፣ እንደዚህ ኦንላይን ላይ ታዋሪያለሽ ብዙዎችን በያገሩ ታየው። ምን ችግር አለው ታዲያ? የተወልኩ ነው የሚሆነው። መብራቱ ይሁን ምን ጉድ ይሁን አላውቅም። በሰላም ተቀምጠ ድንገት ማሽከሩ ስክሪኑ ነው ብዬ እንትን አልኩኝ። ስክሪን የስክሪን ብርሃን ጨመር። መብራቱ ከመሬት ተነስቶ ራሱ ኃይሉ ይቀንሳል መሰለኝ። መብራት ላምጣ? አረ ተይው፣ ቆንጆ ነው ተይው። ከዛ እዛ 2 አመት 3 አመት ስቆይ ሌላ ሰውም እንደዚህ ታወሪያለሽ። ያው ግዴታ ስለሆነ ነው አወራ ነበረ። በዚህም በዛም እስራኤል፣ ጀርመን በጣም ጎበዝ ነኝ። ለምን መሄድ ፈልግ ነበር ወደ ሌላ ሀገር ማለት ነው። ቤተሰብ ለመርዳት ነው አወጣጤ። ከዛ እየሰራው ለቤተሰብ ነው ራሴ የምለው ነገር አላስቀምጥም። ወሰንኩ በቃ እኔ መኖር ያለብኝ ለቤተሰብ ምናምን ብዬ ወሰንኩ። አልጀምርም ምናምን ብዬ እየሰራው እያለ 3 አመት 4 አመት እንደሰራው የሆነ ልጅ ፍሬንድ ሪኳይስት ላከልኝ በፌስቡክ። እንዲሁም እኔን አያወራኝም። ተቀበለው ስል ጓደኛዬን ነበር የሚያወራት። አንድ ቤት 2 ልጆች ነበረ የምንሰራው። ከዛ እንደዛ ስንሰራ ከዛ አንድ ቀን ግዴታ መቀበል አለብሽ ምናምን ብሎ በውስጥ የፍሬንድ ሪኳይስት ሳትቀበዩ ገልብጦ የሚገባው አለ አይደል? እንደዛ አድርጎ ጻፈ። ተቀበልኩና አወራሁት። ምሽት ላይ ነበር ማታ ስራ ጨርሰን ምናምን ነው እያለ እና ፍሬንድ ሪኳይስቱን ታወራው። ስንት አመት ይሆንሻል አለኝ። 22 ወይ 21 ቢሆን ነው የዛን ሰዓት። እኔ እንጃ ስለው እስኪ አይቼ ልገምት ምናምን አለና ቪዲዮ ኮል ገባች። ሲያየኝ እንዴ በጣም ልጅ ሆነሽ ምናምን አለ። ያው እኔም ልጅ ነበርኩ ገና ማለት ነው። ከዛ ተዋወቅን። የፍቅር ጥያቄ አልጠየቀኝም፣ እኔም አልጠየቁትም። ዝም ብለን ስናወራ በቃ ተዋደናል፣ ሰምተናል የእውነቱ ማለት ነው። ከዛ የሆነ ችግር ገጠመኝ፣ በቃ ኃይለኛ ችግር ገጠመኝ። ለመሰለሽ እዚህ ጋር እህቶችን የትምህርት ይሆናል ብዬ ነው። አሁን አንዳንድ ሴቶች ገንዘብ ስንልክ የወንድ ልጅ ስንሰጥ ምናምን እንታያለን አይደል? እኔ ግን በቃ ፈራሁ። ገብቶሻል? እየተሰደድኩ እኔ ነገርኩት። አንተ አልኩት እኔ የድሃ ልጅ ነኝ፣ የምስኪን ልጅ ነኝ። እኔን አግብተህ መኖር አትችልም። ምክንያቱም እኔ ከሰው ቤት መውጣት አልችልም። የሰው ሰራተኛ ሆኜ ነው የማወራው። አትወልጂም ምናምን ሲለኝ አይ አንድ ሴትና አንድ ወንድ ልጅ አለኝ አልኩት። የለኝም ማን ሲለኝ እናትና አባቴ ናቸው አልኩት። እነሱን ነው በቃ ማሳድገው እኔ እነሱ ነው። ስለዚህ አንተና እኔ አብረን መኖር አልኩት ማለት ነው። ከዛ ስለው አይ ችግር የለውም ለቤተሰቦች ስንት ነው መውጣት የምትልኪ ማለት ነው። ከዛ ብሌን ያክል ስለው የሆነ ሰዓት ምንም ነገር ሳይል አያውቀኝም።
ነው የሰማሁት። ከዛ መጨረሻ ላይ አይ አንተ አውቀህ ነው እንደ ሌሎች ወንዶች አውቀህ ነው። የአረብ ሀገር ሴቶች አብዛኛው ለብር ነው የሚፈልጓቸው ያሉት። ግን አንቺ ለገንዘብ አይፈልግሽም ቀረቢ ትለኛለች ጓደኛዬ። ከዛ እሺ ምናምን ብዬ ሳወራው ቤተሰብሽ አለና የሆነ ችግር ውስጥ ላይ ስለው እኔ አውቄ ልትሰራ ችግር ውስጥ ላይ ስለው ችግር የለም አይፈታ ነገር የለም አለና 56,000 ብር ግን አላውቀውም 56,000 ብር ላካላቸው አላውቀውም። ከዛ ልክ የዛን ቀን እየሰማሁሽ ነው ማሪ። እናንተ ጨለመ እኮ ነው ጨለመብኝ። በዚህ ብዙ ጠፉ። ጉድ ነው። ገና እንዲሁም ካደርሽ ንፋታ ምኖታል። አሁን የራስ ገን መብራት እያበራችልኝ ነው። አሁን የጎኑን የራስ ያልኩኝ ምንድን ነው አምሯል አቡ እንደገና አምሯል። የምር እኔ ግን ወልጅ እየጠበቅንሽ እኮ ነው። የሆነ ነገር እያረግሽ ነበር እስክትጨርሽ አይደል? ድመት እያባረርሽ ነው። አዲስ አበባ ሄጄ አንድ ፈደረ ገዝቼ
የኔ ሳይኮሎጂ ይጎዳል እንጂ አንተ አታውቅም አልኳቸው። ቤተሰቡን በሙሉ ማለት ነው። በቃ ምድ ይዞታል። ያው እናት አባት ይገባቸዋል ስሜታቸው። በክፍለ ሀገር ስትሆኝ ደግሞ ያለመቀበር ቤተክርስቲያን ያለመቀበር ከባድ ነው። ከዛ ችግር የለውም ተባበልኩ። በቃ ወስኛለሁ። በገንዘብ ሆኖ የተደገሰ ሂጅ ገዝቼ አንድ ፈለል ያምጥቻለሁ አገ እኔ ግን የዛኔ ነው። ከዛ ልክ ዓርብ ቀን በ11 ሰርጋችን ሊሆን በ9 ዓርብ መጣ ማለት ነው። እስከዛን ድረስ አንተዋወቅም። ሰው ተጠርቷል፣ በሬው ተገዝቷል፣ ዳስ ተጥሏል። ሰርጋችን መኪና ሳትቀር ሚዜ ሳይቀር ሁሉ ነገር ማሟልቻለሁ። እኔ እዚህ በሌለው እሱ ማለት ነው። እሱ የለም ግን በቃ እንዴት ብዬ ልንገርሽ ብዙ ነገር አዘጋጅቼ ወደ እሱ ደግሞ ዓርብ ሌሊት ወደ ባህር ዳር ሄድኩ ማለት ነው። ከባህር ዳር ወደ አዲስ አበባ ሄድኩ። ልክ ዓርብ ቀን ላይ ነበር 8 ሰዓት አካባቢ ደረሰ። ተገናኘን ማለት ነው። በጣም በፊት አላውቅም። የሚገርምሽ ማያውቀኝ እኔ ማላውቀው ግን እችን ታክል አቅፍ እንኳን በደንብ ሰላም አላልኩትም። ወደ ትኬት ቆርጠን ደግሞ ወደ ክፍለ ሀገር ለሰርጉ ለመድረስ ለእሑድ ማለት ነው። ቅዳሜ የግድ መግባት ስላለብን ከዛ እንደምንም ብለን ትኬት አጣን ነበረ። ትኬት አጣን፣ ግን ትኬት ስለሌለ አዲስ አበባ ማደር ነበረብን። ከሌሊቱ 2 ሰዓት 3 ሰዓት አካባቢ ስንጠብቅ ቆየንና አዲስ አበባ ገባን። ይሄ ወጣን፣ ከቦሌ ወጣን። ቤርጓ ሲያዙን የሆኑ ልጆች ማቃቸው ያጎቴ ልጆች ምናምን ነበሩ። ቤርጓ ሲያዙን ከዛ ልክ መጣ። በሌሊት 11 ሰዓት ሲል ደግሞ እንደገና ወደ እንትን መድረስ ነበረብን። عشان المفروض عندي شغل حاطط ملابس. لازم بالله عليك تحت بعدين بالله عليك بعدين نسوي الشغل هذا بالله. انت في لايف ولا مين في لايف؟ شباحة ولا قاعد في الشباحة، أنا قاعد في الشباحة، أنا قاعد في الشباحة، شباحة، أنا قاعد في الشباحة، أنا قاعد في الشباحة. اسكت. خلاص نجيب الكورة تحت ننزل فوق.
كذا عشان نشوف له هي هتوديه ولا لا. يلا يلا يا بيدر ايش قالت؟ قالت مش هتنجح. وين راحوا؟ ፍቅር ፈተና ይበዛበታል የሚባለውን ነገር ድንገርሽ በስተመጨረሻ አንድ ችግር አለ ምናምን ብዬሽ ነበር ቅድም ፕሮሰስ ጀምሬ ከዛ በኋላ እኔ ባለቤት ሄዶ የካቲት አካባቢ የጓደኛዬ ባል ደግሞ መጣ። የሚገርምሽ ማለት ነው ጓደኛዬም እዚያው የኔ ባል ካለበት ሀገር ደግሞ ባል መጣላት አትለያዩ ሲለን ማለት ነው። በዛ አጋጣሚ ጓደኛዬና እኔ እንዳንለያዩ ብዬ የጓደኛዬን እህት ለወንድሜ አጋብቻታለሁ። ከዛ ደግሞ ምን አደረግ ጓደኛሽን እህት ለወንድምሽ ለወንድሜ በቃ ጥሩ ሰው ስለሆነች ማለት ነው። ከዛ ደግሞ ለምን አልዳርሻትም ለወንድምሽ እህቷን ከምትል እኔ ጋር ነበረች እዛ። ኦኬ ስለዚህ ዝምድናችሁ ያንቺና የሷ ባዳ እንዳትሆኑ ዝምድናችሁ እንዳይቋረጥ እናንተ አረብ ሀገር አንድ ቤት እየሰራችሁ ታናሽ እህቷን ለወንድምሽ ዳርሻት አርጓትና አሁን ተጋብቶ 5 ዓመታቸውን የ3 ዓመት ልጅ አለቻቸው። ከዛ እንዳትለያዩ ሲለን ደግሞ ምን አደረገ መሰለሽ ፈጣሪ ባሌ ካለበት ሀገር ካለበት ሰፈር ባል አመጣላት። የዘችልሽ ጓደኛውን አመጣላት። እግዚአብሔርን አረ ጓደኛ የኔ ባል አይደለም በቃ እንደዚህ ዝም ብለን እናወራዋለን። መጣለሁ አላት። መጣ ባህር ዳር ሄድነ ተቀበል ነው። እኔ ሁሉን ነገር በማውቀው መንገድ ዳርኳቸው። ከኔ ቤት ነው የዳርኳቸው። የሚገርምሽ ከእናቷ ቤትም አልወሰድኳትም። ከእኔ ቤት ዳርኳቸው። አሁን ሂዳ ፏ ያለ ኑሮ እየኖረች ነው። ወልዳለች ሴት ልጅ ምናምን። ከዛ እኔ የኔ ፕሮሰስ ምን ተባልኩ መሰለሽ አቡዬ፣ አሁን በዚህ አጋጣሚ ሊባኖስ ያለ ሰው በሙሉ እንዲረዳ የምፈልገው እኔ አሁን ባለቤቴ ይሰራል የኔ ነው፣ ግን አንድ ቀን ይሰለቸዋል። የወንዶቹን ባህሪ ታውቂዋለሽ፣ ይደክመዋል። እኔ ራሴ አሁን ምን አልኩት መሰለሽ ሰሞኑን ሀውዬ እግዚአብሔርን አሁን ጠንክሬ እያለ ነው እናንተ ፊት ማውራትም የመጣው ጠንክሬ ያለሁ ለምጆ ስለሆነ ማለት ነው። ቤት ሰራልኝ ዘንድሮ በጣም ያምር ቤት ሰራልኝ። ከዛ ለእኔ ሳይኮሎጂ ብሎ ነው አንተ አልኩት በቃ ቤት ሰራልኝ አይደለ ከዚህ በኋላ አልኩት ስራ የሆነች ስራ ትንሽዬ ስራ ክፈትልኝና አግብተህ ኖር አልኩት። በጣም አሳዘነኝ ሀቡዬ ማርያምን ነው የምልሽ። እኔ አንጀቴ ቆሰለ በቃ በሱ የተነሳ ይሰራል፣ ቀን ይተኛል። ያው የቀን እንቅልፍ አይረባም። ማታ ይሰራል፣ ለእኔ ነው ያፈሳል፣ ለእኔ ነው ለቤተሰቦቼ ነው። ግን በቃ መኖር አለበት። እድል እምቢ አለችኝ ሀቡዬ። እኔ ሊባኖስ ስለነበርሽ ተብዬ ማለት ነው ፕሮሰስ ላይ ቤሩት ሊባኖስ ስለነበርሽ ተብዬ ችግሩ ልነግርሽ ቤሩት ሊባኖስ ስለነበርሽ እንትን አምጪ ተባልኩኝ። ያላገባሽ የሊባኖሱ ቆንሲል አይደለ አግብተሽ እንዳልነበረ እና ምንም አይነት ወንጀል እንዳልሰራሽ የሚያረጋግጥ ወረቀት ካላመጣሽ ወደዚህ ሀገር መግባት አትችይም ተባልኩ ማለት ነው። ሰማ እስራኤል ነው እንዴ ልጁ ያለው? እስራኤል ናታ ከሊባኖስ ጋር ችግር ያለባት አይደል? ልብናን ያለ ሰው ዝም ብሎ የነበረ ሰው ዝም ብላ ቪዛ ሰ አቡዬ አይሰማም
ይሰማል። እስራኤል ነው ወይ ያለው ብዬ ጠየቅኩሽ ማሪ። ስም መጥራት አልፈለጉም፣ ግን በቃ አውቀሸዋል። ከቤሩት ጋር ችግር ያለባት እሷ ብቻ ናታ። ሌላ ከማን ጋር ማን አለ? በቃ በችግር የሚሆን ምንም ይሁን እኔ አሁን በቃ ለምን በአሮጌው ፓስፖርት ለምን አንቺ ፕሮሰስ ጀመርሽ? አዲስ አታውጭም ነበር? የቤሩት ቪዛ የሌለበት አዲስ ፓስፖርት አውጥተሻት ጀምሪው ነበር። ምንም አላውቅም እኔ ከቤሩት መጣሁ። ይህን ልጅ አገባሁት አብዬ ምንም አውቀው ታሪክ የለኝም። እሺ ጓደኛሽ ቤሩት ነበረች፣ እሷ እንዴት ተሳክቶላት ገባች? ምንም ነገር ኢንተርቪው ራሱ አልተጠራም፣ ዝም ብላ ገባች። በቃ እኔ ግን እንደ ድል የሆኑ በቃ አይቻልም ተባልኩ ማለት ነው። ያልያዝነው ጠበቅ ከርኩት ነገር የለም። በደላላ የውጭ ጉዳይ ሚኒስቴር ሁሉ ሄጄ የሰጠኝ ማህተም ነበረ። አንቺ ለምን ቤሩት ሄደሽ ቤሩት ሄደሽ ከቤሩት ያላገባ አታውጭም? ኖ ቤሩት ሳትሄጂ እዛው ኢትዮጵያ ውስጥ የሊባኖን ኤምባሲ የለም? የለም አዲስ አበባ ውስጥ የሊባኖስ ኤምባሲ የለም። ቆንጽላ ጽሕፈት ቤትም የለም? ምንም የለም? የለም ምንም ነገር የለም። በኢሜይል ነው የጠየቅኳቸው። የውጭ ጉዳይ ሚኒስቴር ጋር ሄድኩና በኢሜይል ጠየቁልኝ። በኢሜይል አይደለም የተባለው፣ ደብዳቤ ሊልክልሽ ይገባል ነው የተባልኩት። እዛ ቤሩት ላይ የሚሰራው የኛ አለን አይደል ቆንስላችን ሊባኖስ ጋር ያለው እሱ ልጅቱ እዛ እኛ ጋር ሊባኖስ በነበረችበት ሰዓት ከዜና ዓመት እስከ ዜና ዓመት ወንጀልም የለባትም ጋብቻም አልመሰረተችም የሚል ወረቀት አምጪና በነገው ዕለት ግቢ ነው የተባልኩ። ይህን ደግሞ አመት ልክ ቆንጽላውን ኮንታክት አታደርጊም ታዲያ? ቤሩት ያለውን የኢትዮጵያ ቆንጽላ ነው ኮንታክት ለምን አታደርጊያቸው? ጽፍ ያለው ብዙ ሞክር ያለው ሀውዬ በዚህ የተነሳ እግዚአብሔር ነው። ይኸውልሽ ቤሩት ውስጥ የሚኖር መቼም ቤሩት ስንት አመት ነው የኖርሽው? 6 አመት ሊሞላኝ በጥር 6 አመት ሊሞላኝ ግንቦት ላይ ነው የመጣሁት። 5 አመት ከምናምን። ኦኬ 6 አመት ቤሩት ላይ ከኖርሽ ጓደኛ አላፈራሽም? ምንም ኮንትራት ነኛ ነኝ በቤትም አልወጣም። ያ ጓደኛ ቢኖርሽ ውክልና ሰጥተሽ ቆንጽላ እነሱ ተመላልሰው ጨርሶልሽ ነበር የሚያልቀው። ካልሆነም ቤሩት ሄደሽ አስተካክለሽ መመለስ። ሄደሽ ቆንጽላ እንዴት መሄድ ይችላል? እንዴት እኔ አሁን እንዴት መሄድ ይችላል? ፍሪ ቪዛ ገዝተሽ ነው ቪዚት ቪዛ ወይ አስወጥተሽ ቪዚት ቪዛ አውጥቶ የሚልክልሽ የለም ከቤሩት ከፍለሽ ነው? ማን አውቃለሁ እኔ በዚህ አጋጣሚ እኮ በቃ የሚቻልበት መንገድ ካለ ልታግዙኝ ነው። እኔ አሁን አንቺን የፈለግኩሽ ብዙ ቀን ነው ስፈልግሽ የነበረ፣ ግን ማንን በቃ ቁጥርሽን ለሞዴሬተሮች የተሰጪና እኔ ቆንጽላ ጠይቅልሻለን። ሳትሄጂ በቃ ነገር ካለ በክፍያም ቢሆን የሚከፈል ነገር ካለ ከፍለሽ ፕሮሰሱ እንዲያደርጉልሽ ወይ ውክልና መስጠት ካለብሽ ውክልና ሰተሽ ሊጨርስልሽ የሚችል ሰው ካለ ጠይቅልሻል እኮ። እኔ እንዴት አድርጌ በቃ አሁን እኮ በቃ ግን እኔ አሁን ሞከርኩ። ልክ አመት ነው አሁን ነገር የጀመርኩት የዛሬ አመት ነው እንደዚህ አይነት ፋይል የመጣልን ማለት ነው። የተባልነው ወረቀት አለ ሴንድ አደርግልሻለሁ በሆነ አጋጣሚ መስመርሽ ነው ካገኘሁት እና በቃ አመት ነው ሊባኖ እንትን ላይ ሄጄ ኦፊሶች ከማን ነው የውጭ ጉዳይ ሚኒስቴር ጋር ሄጄ ሳማክራቸው በኢሜይል ጠየቁልኝ። በኢሜይል የሚመጣው አያገለግልም ተባልኩ ማለት ነው። በትክክለኛ ማህተም ረግጦ በደብዳቤ መምጣት አለበት አሉኝ። እንደገና ደግሞ ከዚህ እኮ ካልሆነ ይኸውልሽ መጀመሪያ እኔ ልጠይቅልሽ ጋብቻ ለመሰረታዊ በሰው የማይሆን ከሆነ ግዴታ ራሷ መምጣት አለባት። በውክልና አይሆንም ከተባለ ፍሪ ቪዛ ቪዚት ቪዛ ጠይቅልሻለሁ። በቪዚት ቪዛ ወጪውን ችለሽ ወጥተሽ ሄደሽ ደርሰሽ መመለስ ነው። እንደዛ የሚሆንበት እድል እንዴት ነው? እስኪ ንገሪ። እኔ ምንም ነገር ይኸውልሽ አሁን ልጁን ጠይቄ አመጣልሻለሁ፣ እነግርሻለሁ። ቁጥርሽን ካስቀመጥሽ ሁለቱንም ወይ በቪዚት ቪዛ የምትሄጂበት መጀመሪያ በውክልና ለሰው ውክልና ሰጥተሽ የሚጨርሱልሽ ከሆነ በውክልና ብቻው የሚያስፈልግሽ ያላገባ ወረቀትና ከወንጀል ነፃ መሆንሽን ነው። ያላገባ ወረቀት ብቻ ስለሚወስድሽ ነው እሱ። ገባሽ? ኢትዮጵያም ገብተሽ ብትጋቢ እኔ ከካታር ኢትዮጵያ ገብተን እኔና ባለቤቴ ስንጋባ ካታር ላይ ሌላ ትዳር ላለመመስረታችሁ ያላገባ ወረቀት አምጡ ተብለን ካታር ኢትዮጵያ ውስጥ ያለው የካታር ኤምባሲ ሳር ቤት ሄደን ነው ካታር ላይ ጋብቻ እንዳልመሰረትን
ማረጋገጫ ያመጣ ነው ማለት እኔም እሱ ካታር ላይ ምንም አይነት ጋብቻ እሱም ሌላ ሰው እኔም ሌላ ሰው እንዳላገባን ማረጋገጫ ማለት ነው። ኢትዮጵያ ውስጥ ልንጋባ ስንል ያላገባ ወረቀት ግድ ነው። ምክንያቱም በየሀገሩ ትዳር እንዳይመሰርት ሰው ማለት ነው። ገባሽ? ሰው ያላገባ ወረቀት የተጠየቅሽው ሰውየው በጋብቻ ስለሚወስድሽ ነው። ወንጀል አለመስራትሽን ደግሞ ማረጋገጥ የፈለጉት ታውቂያለሽ። አሁን የምትሄጂበት ሀገር ከልብናን ጋር ችግር አለባቸው። ስለዚህ ለምን ዓላማ ሀገራቸው እንደምትገቢ አያውቁም። ሰላማዊ ሰው መሆንሽም እርግጠኛ መሆን ይፈልጋሉ ለአንቺ ቪዛ ከመስጠታቸው በፊት። እንደዛ ነው የተባልኩት። ስለዚህ ኖርማል ነው። አንቺ እስካሁንም መንገዱን አለማወቅሽ እንጂ በአጭር ጊዜ ውስጥ ጨርሽ ነበር። እንዴት እሱ ይሄንን ሀሳብ አላመጣልሽም? ቤሩት ሄደሽ ከቆንሰላው ጋር ጨርሰሽ ወረቀቱን ማምጣት እንዴት ይሄን ሀሳብ አላመጣልሽም? እሱ በጣም የቤት ሰው እንዴት ነው? ምንም ነገር የማያውቅ የቤት ሰው እንዴት ነው? በግ እንዴት ነው? በቃ ምንም ነገር አያውቅም። ምንም እና ሁሉን ነገር የምሞክረው ራሱ እኔ በራሴ ነው። እሱ እዛ ጋር ብር በቃ ሰርቶ ብር ብቻ የሚያፈሰው እንጂ ለእኔ ምንም ነገር አያውቅም። ምስኪን ነው። በቃ እድሜው በጣም ሄደ ነው። ህፃን ነው ገና 30 ዓመት እኔ 27 እሱ 30 ገና 30 ዓመት ሆኖ እንዴት እንደዚህ አይነት ሰው ሆነ? ብዙ ጊዜ ወንዶች እንደዚህ የሚሆኑት እድሜያቸው ሳያገቡ ስራ ለገንዘብ ሲሮጡ እድሜ ሲሄድባቸው ምናምን ነው። በቃ ለአንድ ሴት ያላቸውን ሁሉ የሚያፈሱት እና በቃ እንደዚህ ሙት የሚሉት የሆነ በቃ። ግን እሱ እንዴት ገና ልጅ ሆነ? ማሻአላ እኔን እስኪያገባም አላገባም። እሺ ግን ምንም ያገባሽው ባልሽስ ምን አለ? አረብ ሀገር የለም አንተዋወቅም። ሌላ ሀገር ነበር የወሰደኝ። አንተዋወቅም። የለም እኔ እኮ በቃ በፍርድ ቤት አወረድኩኝ። በቃ ከሱ ጋር እኮ አልኖርኩም ምናምን እቃ ክፋያ ንብረት ክፋያ ምናምን ስትመለሽ አረብ ሀገር አሳምነሽው ሄድሽው። ከዛ በዛው ነው ሌላ ጠብሰሽ የቀረሽው። ስትመለሽ የአካባቢ ሰው አይደለም አልተገናኛችሁም። በአይኑ አላየሽም። ሻዊ በአይኑ የማየት እድል የለውም። ለምን በይኝ። እኔ እያለሁ እዛው ሌላ ሴት ጠብሶ ነፍሰ ጡር ነበረች። ከሄድኩ በኋላ ነው ያወቅኩት። ልክ እኔ ሊባኖስ ገብቼ 3 ወር ነው 2 ወር ለሰራው ልጅቱ ተራራ መስላ ከእኔ ቤት ገብታ አብሮ ፖስት ሲያደርጉ አገኘዋቸው። ገብቶሻል? ከዛ ደግሞ እኔ ወጪውን ሁሉ ስልክለት አልፈልግህም ሌላ ጠብሻለሁ ነው ያልኩት። እኔ ግን እግዚአብሔር በሚያውቀው አልጠበስኩም፣ አውቄ ነው። ከዛ በኋላ ነው እኔ ይህ ልጅ በቃ ጥሩ ሰውም የገጠመኝ ለእኔ ለዛ ነው። ወጪ ያው በእኔ ያወጣሃት ከዚህ በኋላ አንተና እኔ አብረን መቀጠል አንችልም፣ እኔ ሌላ ህይወት ጀምሬያለሁ ብዬ አስጠንቅቄ ነው እዛ ጋር ሌላ ህይወት የጀመርኩት። ጎበዝ እንጂ ቀናሽ እንኳን ላይ በላይ ምናምን አይ ዋጋውን ወጪ በደንብ ያዥው። እንደዚህ አይነት መልካም ሰው ፈጣሪ ሰጥቶሻል። አንቺ ደግሞ አያያዝ ወቂበት። አሁን ቁጥርሽን ላኪና አዲስ ልጅ አለች እዛ አገናኝሻለሁ። እንዴት ነው ቁጥር መላክ የምችለው? ላይቭ ራሱ የገባሁት ዛሬ ነው። ትላንትና እንዲያውም በሆነች እንትን ገብቼ ነበር። ከዛ ላይቭ የገባው ምንም ቲክቶክ ኖርማል እንትን ነው። እስካሁን ድረስ ለምን እሱ መቶ ኢትዮጵያ አያችሁ? እንዴት ይምጣ? ዛሬ ይህን ወረቀት አምጣ ይባላል። የዚህን ቀን የምትቀርብ ነህ ይባላል። የዚህን ቀን እንደዚህ የምትቀርብ ነህ ይባላል። በዛ ላይ እኔ አሁን ጎጃም ካለሁበት ጦርነት ነው። ምንም ነገር የሚቻል ነገር የለም። በዛ ላይ እኔ ፕሮሰስ ላይ ነበርኩ። ልጁን ዲኤንኤ ምናምን እያሰራሁ ነበረ። ገብቶሻል? የእኔ ፕሮሰስ ከግማሽ ካረገ በኋላ ልጁ